እነዚህን ጊዜያቶች እሁድ በመስቀል ላይ የተሰራው የእግዚአብሔር ጥበብ የመጣበትን እውነት እያወራን ሄድ ነው። የጻድቃን ጥበብ በሚለው ትምህርታችን ውስጥ እነዚህ እውነቶች በመስቀል ላይ ያለቁ ቢሆኑም እንኳን ወደ ሰው ዓለም ግን ሲመጡ የመጡት ሰዎች አንደርስታንድ ሊያደርጉበት በሚችል እውነት ነው። አንደርስታንዲንጉ ግን የአእምሮ ሳይሆን የምንድን ነው ብለናል? የመንፈስ ነው። በነፍስ ላይ ያለ ብርሃን ነው። ስለዚህ በሰዎች ሕይወት ውስጥ ነገሮቹ ሲመጡ የሚመጡበት ባህሪ የሰዎችን አይን መክፈት ተብሎ ነው የተቀመጠው ብለናል። የሰዎች አይን ሲከፈት አንዳንዱን ሰውየው በቃሉ ሊያስረዳው በሚችል ሆኖለት ይመጣል። ሌላኛው ግን ሰውየውን ግን ወደ አንድ እምነት ዓለም ወደ አንድ መደገፍ ዓለም ያመጣዋል። ሰውየው ግን ላይ ግን ምን ይሆንለታል? ጨለማው የበራለት ሰው ይሆናል ብለናል። ስለዚህ ይሄኛው ዋና የተጠራበት እውነት መገለጥ ወይም ደግሞ ብርሃን አይኖችን መክፈት የሚሉትን አንስተናል። ስለዚህ እነዚህን እውነቶች ስንነጋገር ነገሮቹን የጠራንባቸው ቃላቶች የመጀመሪያ መዳንን የሚሰጥ ምንድነው አለን? ጥበብ ነው አለን። ስለዚህ ይሄ ወንጌል የሚባለው ሲመጣ መዳንን የሚሰጥ ግቡ፣ ወደ ውስጥ ግቡ፣ ቦታ ያዙ። እዛ ጋር መጨረሻም በቃ ቃል ሲካፈል በቃ አቁሙ። እሱ ጋር ያለውን እንቅስቃሴ መጨረሻ ላይ ኋላ ላይ ተሰሩታላችሁ። ዳን እንትን አድርጉ፣ አቴንድ አድርጉ። ይሄ የመዳን ጥበብ ይባላል። ሁለተኛ ቀን የተነጋገርነው ሕይወትን የሚሰጥ ቃል ነው ብለናል። የሕይወት ቃል ነው ብለናል። ሶስተኛ ጊዜ ስንነጋገር የሕይወት ትምህርት ነው ብለናል። ሕይወትን የሚሰጥ ትምህርት ነው ብለናል። እነዚህ እውነቶች በተቃራኒው የሚሰሩበት ደግሞ ሌሎች ዕውቀቶች አሉ። ዕውቀቶቹ ምንድናቸው? የአጋንንት ትምህርት ብለናል። መጨረሻ የሌለው የትውልዶች ታሪክ ብለናል። የሕግ ወይም ደግሞ የዓለም ፍልስፍና ወይም የመጀመሪያ ትምህርት ብሎ አስቀምጧቸዋል። ስለዚህ ይሄ መጽሐፍ ተከፍቶ የሚወራ ነገር ሁሉ መዳን የሚሰጥ ጥበብ ነው ብለን አናምንም። አይደለም። እዚህ ጋር ያለው ትምህርት መገለጥ ስለሚፈልግ ያንን መገለጥ ስናገኘው ወደ ክርስቶስ አካል የማይጠቁመን ከሆነ ወደሚያድን እውነት የማይጠቁም ከሆነ ነገርየው ምን ሊሆን ይችላል? ወይ የትውልዶች ታሪክ ሊሆን ይችላል፣ ወይ ከንቱ ፍልስፍና የመጀመሪያ ትምህርት፣ ወይ የአጋንንት ትምህርት ሊሆን ይችላል። እዚሁ ላይ ያለ እነዚህ ነገሮች በቤተ ክርስቲያን ውስጥ አሁን ይደረጋሉ። ሰዎች ይሰሟቸዋል፣ ይሏቸዋል፣ የራሳቸውን ነገር ይነቃቁበታል። ግን መዳን የሚገኝበት ግን ጥበብ ላይ ሆን ይችላል። መዳን የሚገኝበት ጥበብ የሕይወት ቃል የሕይወት ትምህርት ያላቸው ነገሮች ምን ላይ መመስረት አለባቸው ብለናል? ነገሮቹ ሄደው የክርስቶስን አካል መግለጥ አለባቸው። ኢየሱስን መግለጥ አለባቸው ብለናል። ኢየሱስ ጋር የማያደርስ የትኛውም ነገር ወይ ታሪክ ነው፣ ወይ ሕግ ነው፣ ወይ የመጀመሪያ ትምህርት ነው። ዛሬ የእግዚአብሔር የክብር ዕውቀት ነው ሌላኛው የመስቀል ጥበብ የተገለጠበት ቃል። የእግዚአብሔር የምን ዕውቀት? የክብሩ ዕውቀት በሉ። የእግዚአብሔር የክብሩ ምን ዕውቀት ነው ሌላ የተገለጠበት ቃል። በጣም ብዙ ሰዎች የእግዚአብሔር ክብር ብለን ስናስብ የምናስባቸው ነገሮች በአእምሯችን ውስጥ አሉ፣ በልባችን ውስጥ አሉ። የእግዚአብሔር ክብር ተገለጠ ሲባል ወይ የሰዎች ምስጢር ሲታወቅ ነው የሆኑ ነገሮች አይደለም። የሆነ ምስጢር ሲታወቅ፣ ነጋቹ ሲነገር፣ እናንተ ብቻ የምታውቁት ነገር ሲነገር፣ ወይ ሽባ ሲተረተር ይውላችሁ፣ ወይ አይን ሲበራ፣ ወይ የሞተ ሲነሳ፣ እነዚህ ነገሮች የእግዚአብሔር ክብር ዕውቀት አድርገን እናስባቸዋለን። እነዚህ ነገሮች የእግዚአብሔር ክብር ዕውቀት የሚሆኑበት ብቸኛ መንገዳቸው ድርጊቶቹ ከኢየሱስ ክርስቶስ ጋር ካገናኙ ነው። ስቲል ዕውቀቱ እሱ ከሆነ ነው። ሽባው ሲተረተር በመተርተር ውስጥ አንድ አካል ከተገለጠ ነው። በአይን መብራት ውስጥ በአጋንንት መውጣት ውስጥ አንድ ስም ከተተዋወቀ እግዚአብሔር ለሰው ልጆች ምኑን ገልጧል እንላለን? ክብሩን ገልጧል። ስለዚህ ኢየሱስን የማይጠቁም የትኛውም ነገር
የእግዚአብሔር የክብር ዕውቀት አይደለም። የክብር ዕውቀት አይደለም። ምክንያቱም የተለያዩ የሃይማኖት ሪቹዋሎች ውስጥ ስሙኝ፣ ሪቹዋሎች ውስጥ የተለያዩ የኃይል ስርዓቶች አሉ። የኃይል ስርዓቶች አሉ። ጥንቆላ ላይ አለ፣ ፋሬስት ብትሄዱ አለ፣ አፍሪካ ትራዲሽናል ሪሊጅን ውስጥ አሉ እንደዚህ አይነት ነገሮች። ስለዚህ ነገሮቹ በእግዚአብሔር መለኪያ በመጽሐፍ እውነት ከሆኑ እግዚአብሔር የክብሬ ዕውቀት ብሎ ያለው በትክክሎች የክብሬ ዕውቀት ያለው ከትንቢት ቃልም ከነ ዮሐንስ ተልኮም ከሐዋርያቶቹም ትምህርት ዛሬ አንድ ነገር እንድናይ ፈልጌያለሁ። ይሄ እውነት የበራልኝ ቀን እኔ ምን አይነት ስስ መሳት ነሳት ነው ብዬ ስለማቅ ነው። የተወሰኑ ነገሮችን አንስተን እናቃለን። ስለዚህ የእግዚአብሔር የክብር ዕውቀት ምንድነው ነው? ለምሳሌ ትንቢት ላይ መንገዱን ጥረጉ ብሏል። ኢሳይያስ 40 ትዘላችኋል። መንገዱን ጥረጉ፣ በምድረ በዳ የሚጮኸው ድምጽ ከፍ ያለው ዝቅ ይበል፣ ዝቅ ያለው ከፍ ይበል፣ ይስተካከልለት ካለ በኋላ ስጋ ለባሽ ሁሉ ምንድን ነው የሚለው? የእግዚአብሔርን ክብር ምን ይላል አለ? ስጋ ለባሽ ሁሉ የእግዚአብሔርን ክብር። አሁን ይሄኛውን በአዲስ ኪዳን በሆኑ የወንጌል መጽሐፍ ላይ ይሄንን የሚያደርግ ሰውዬ መጣ። እኔ ነኝ አለ። መንገዱን ዝቅ ማደርግለት እኔ ነኝ ካለ በኋላ የእግዚአብሔር ክብርን ሰው ሁሉ ያያል ሲባል ማመጣ? ኢየሱስ መጣ። አሁን የእግዚአብሔርን ክብር ሁሉ ስጋ ለባሽ ሁሉ ያያል ተባለና ማመጣ? ቀጥሎ ኢየሱስ መጣ። አሁን ያ መንገዱ የተስተካከለለት የእግዚአብሔር ክብር መገለጥ ፐርሰን ሆኖ መጣ። እሱን አሳያችኋለሁ። አሁንም እናነባዋለን። አእምሯችሁን በዚህ ፍሬም እንድታደርጉት ነው። ስለዚህ የእግዚአብሔር የክብሩ ዕውቀት መገለጥ ወይም ብርሃን የሚባለው የአንድ አካል መገለጥ ወይም የአንድ ስም መተዋወቅ ነው። ስለዚህ የሆነ ነገር ተብሎ የሚገርም ነብይ ነው ብትሉ የሆነ ነገር ተደርጎ ኢየሱስ ፕሮሞት የማይደረግበት ነገር ከሆነ እግዚአብሔር በነገር ውስጥ ሊነግረን የፈለገውን ነገር አላገኘነውም ወይም አላገኘነውም። የክብሩን ሙላት የለመኑት አሉ፣ ግን በእኛ ዘንድ እንዲበራ ፈቀደ እግዚአብሔር። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 4 2:8 እስከ 10 ነው ማነበላችሁ። ከ2 እስከ 8 አነብና ቁጥር 10 ደግሞ እናነባለን። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ከመገለጡ ብርሃን የተነሳ ማለት ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ስሙኝ፣ አሁን የክርስቶስ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም ገዢ የማያምኑትን ሰዎች ሐሳብ አሳወረ ይላል። አሁን በምንድነው ሐሳባቸውን የሚያሳውረው? በአዚም በድንዛዜ የክብሩ ወንጌል ብርሃን እንዳያበራላቸው ስለሆነ እዚህ ጋር ክፉ የማያምኑትን ልባቸው ለዚህ እውነት ያልተዘጋጁ ሰዎችንም የሚያሳውርበት ዕውቀት እግዚአብሔር የክብሩን ወንጌል ሊሰጥ በመጣበት የቃል ባህሪ አጋንንትም የሰዎችን ሐሳብ የሚያሳውረው በዛው የቃል ባህሪ ነው። ምን ያደርጋል መሰላችሁ? በተለያየ ትምህርት የሰዎች ሐሳብና ልብ ከክርስቶስ የክብር ወንጌል ወይም ደግሞ የእግዚአብሔር ምሳሌ ከሆነ ከልጁ እውነት የሰዎችን ሐሳብ ምን ያደርጋል? ዳይቨርት። በምንድነው ግን የሚያደርገው? በትምህርት ሐሳብ ከሆነ ይውልጅ ሐሳብ ከሆነ የሚያዘው በተጽዕኖ አይደለም፣ በትምህርት በእውቀት ነው የሚያዘው። ስለዚህ ልክ የክብሩ ወንጌል ብርሃን የመገለጥ እውነት እንደሆነ ሰዎችን የሚያሳውርበትም ሐሳብ የሚይዝበት እውነቱ ሌላ የወንጌል ባህሪ ነው። ሌላ ወንጌል፣ የሐሰት ወንጌል፣ የአጋንንት ትምህርት፣ የዓለም ፍልስፍና የሚባሉት ነው አእምሮን የሚይዙት። ይሄንን ምን ብለናል? በቆሮንቶስ ላይ ለክርስቶስ የሚሆነውን ቅናትና ንጽህና ከሰው ልብም የሚያጠፋው አጋንንት ቤዚካሊ ሰዎች ውስጥ ገብቶ አይደለም፣ የሰዎችን ሐሳብ ኮንትሮል አድርጎ ነው። ደስታችሁን፣ ፓሽናችሁን፣ ለክርስቶስ ያላችሁን ጆይ ምናምን ኮንትሮል ያደርገዋል።
እሁድ ዓርብ ተነክተናል። ከዘላለማዊ ነገር አእምሮ ዞር እንዲል ያደርጋል። ከክርስቶስ ላይ ትኩረት ዞር እንዲል ያደርጋል። ይሄ የክብሩን ዕውቀት የእግዚአብሔር ምሳሌ የሆነውን የኢየሱስ ክርስቶስን የወንጌል ክብር የሚቃወም የሚቃረን አስተምህሮት አስተሳሰብን ያደርጋል። ቁጥር 5 ላይ ሲመጣ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና። ጳውሎስ ምን አለ? እኛ የምንሰብከው አንድ ነገር ነው። ክርስቶስ ኢየሱስ ጌታ እንደሆነ ነው። ጌታ የሚለው አዶናይ የሚለው የእግዚአብሔር የአምላክ ስም ነው። አምላክ ማለት ነው። ጌታ ማለት የሽዋ አዶናይ ኢየሱስ ጌታ ነው የሚለው ቃል በስጋ የተገለጠ አምላክ ነው። ስለዚህ አሁን የምንሰብከው ራሳችን አይደለም። ከላይ ራሳችንን በዚህ መገለጥ እናመሰግናለን ስላለ አሁን ግን የምንሰብከው ኢየሱስ ማን እንደሆነ ነው አለ። ኢየሱስ ክርስቶስ ጌታ እንደሆነ ነው፣ ወይም ደግሞ በስጋ የተገለጠ አምላክ እንደሆነ ነው የምንሰብከው አለ። በስጋ የተገለጠ አምላክ እንደሆነ ነው የምንሰብከው ካለ በኋላ ስለ ኢየሱስም ራሳችንን ለእናንተ ባሪያዎች አድርገናል ካለ በኋላ ቁጥር 6 እንደዚህ ይላል፣ በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጠን። በክርስቶስ ፊት ስሙኝ፣ የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጠን። በክርስቶስ ፊት እግዚአብሔር ምን ሊሰጠን ፈልጓል? የክብሩን ዕውቀት ብርሃን። አሁን እግዚአብሔር ማናችሁም የክብርህን ዕውቀት ስጠኝ ብትሉት፣ የክብሩ ማለት የእግዚአብሔር የክብሩ ዕውቀት ስጠኝ ብትሉት ወደ ማን ነው የሚወስዳችሁ? በክርስቶስ ፊት የእግዚአብሔር የክብር ዕውቀት ብርሃን የሚባል አለ። ያ ምንድን ነው? ከፍ ብሎ የክርስቶስ ወንጌል ብርሃን ነው ይላል። ምንድን ነው እሱ? ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ዕውቀቱ። አሜን ነው ወይ? ስለዚህ ማንም ሰው የእግዚአብሔር የክብሩ ዕውቀት ካለው እግዚአብሔር ሽባ መተርተር ይችላል እያለ አይደለም። እግዚአብሔር በስጋ ተገልጧል እያለ ነው። አሜን ነው ወይ? እግዚአብሔር ነገን ያውቃል እያለ አይደለም። እግዚአብሔር ለዘላለሜ ዋስትና ሆኖ በስጋ ተገልጧል። አሜን ነው ወይ? ኢየሱስ ክርስቶስ የእግዚአብሔር የክብሩ ዕውቀት ብርሃን ነው። አሜን ነው ወይ? ስለዚህ ኢየሱስን እግዚአብሔር ማስተዋወቅ። ማናችሁም ስለ እግዚአብሔር የክብር ዕውቀት ከጠየቃችሁ፣ ክብርህን አሳየኝ ካላችሁ ምንድነው የሚያሳያችሁ? እግዚአብሔር በልባችሁ ውስጥ አንድ ዕውቀት ይገልጥላችኋል። ማን የሚባል መስላችሁ? በስጋ የተገለጠውን ወልድ እግዚአብሔርን ያብራራላችኋል። አሜን ነው ወይ? እርሱ ምንድነው አለን? የእግዚአብሔር የክብሩ ዕውቀት በሉ። አሁን እናንተ የእግዚአብሔርን ክብር አውቃችኋል ወይ ብትባሉ፣ ወንጌል በልባችሁ በስጋ በተገለጠ አምላክ ተብራርቷላችኋል ወይ? ጥያቄ። በጣም ብዙ ሰዎች በዘመናችን ክብሩን አየን ይሉናል። የእግዚአብሔርን ክብር አየን በዘመናችን ይሉናል አይደለም? በዘመኑ የታየ የእግዚአብሔር ክብር በባህሪ የኖረበትን የማንነቱ መገለጥ ብቻ አይደለም። ምክንያቱም መጽሐፍ በግልጥ ነው የነገረን። ክብር ብሎ አንድ አካል ብቻ ነው ያወራው። ይሄ መጽሐፍ ክብር ብሎ ያወራው ስለ አንድ ፐርሰን ብቻ ነው መጽሐፍ ቅዱሳችን ያወራው። የሚገርማችሁ ነቢያቶቹ የጠበቁት የእግዚአብሔር ክብር እነ ሙሴ ለመኑ እኮ። ሙሴ አንድ ጊዜ እንደዚህ አለ፣ ትዝ ይላችኋል? ዘጸአት 33 ላይ ጠየቁ እግዚአብሔርን። አንተ እኮ እንደዚህ ብለኸኛል አለው። መጣና ምን ብለኸኛል አለው? አውቅሃለሁ በስምህ ብለኸኛል አለው። በፊቴም ደግሞ ሞገስ አግኝተሃል ብለኸኛል አለው። ይኸውላችሁ በስምህ አውቅሃለሁ ብለኸኛል፣ በፊቴ ሞገስ አግኝተሃል ብለኸኛል ካለ በኋላ እግዚአብሔር ሆይ በእውነት ያልከኝ እውነት ከሆነ አለው፣ ካወቅከኝ በስሜና በፊት ሞገስ አግኝቼ ከሆነ አለው፣ ክብርህን አይ ዘንድ መንገድህን አሳውቀኛለሁ። ምንን አይ ዘንድ? ክብርህን አይ ዘንድ አለው። ክብርህን አይ ዘንድ መንገድ ሲል እግዚአብሔር አንድ ነገር ነገረው። ሙሴ አለው ልመናህን ሰምቻለሁ አለው። ልመናህን ሰምቻለሁ አለው። ማንም ግን አለው ይላችሁ ክብር ያለና ፊቴን አይቶ በህይወት አይኖርም አለው። ማንም አለው በፍጥረት ውስጥ ማንም ፊቴን ማለት ሙሴ እስከ ጠየቀበት ቀን ድረስ የእግዚአብሔር ፊት አይቶ አያውቅም። ማንም አለው የኔን ፊት አይቶ በህይወት ኖሮ አያውቅም አለው። መጣና ግን ሐዋርያው ጳውሎስ እግዚአብሔር እኮ የክብሩን ዕውቀት በልባችን ውስጥ አበራል። እግዚአብሔር የክብሩን ዕውቀት ሰጠን አለ።
አባቶች የለመኑትን እንወቀው እንተዋወቀው ያሉትን ያንን እውነት የምኑን የክብሩን ዕውቀት በሱ ምሳሌ በሆነ በልጁ አንድ በምንሰብክለት አምላክነቱን በምን በተገለጠ በስጋ የተገለጠ ኢየሱስ ጌታ ነው የሚለው ቃል ያህዌ በማይታይ ብርሃን ይኖራል ተብሎ በተጠራበት ስም መጠራት ማለት ነው። ኢየሱስ አምላክ እንደሆነ ባለ አዋጅ ሰዎች በልባቸው ይሄን የወንጌል ብርሃን ካገኙ በእርግጥ የእግዚአብሔርን የክብሩን ዕውቀት አግኝተውታል። ስለዚህ ወንጌላችን ሌላ በመስቀል ላይ ያየነውን በአደባባይ የተመላለሰውን ስለ ደህንነታችን በመስዋዕትም በትንሳኤም በእግዚአብሔር ቀኝ ስለተቀመጠው ስለ አንዱ አካል የመገለጥ ብርሃን መጥቶላችሁ ከሆነ መጽሐፍ እንደዚህ ይላል፣ እግዚአብሔር የክብሩን ዕውቀት ሰጥቷችኋል ይላል። አሜን ነው ወይ? እግዚአብሔር ክብሩን ምን ብሎላችኋል ማለት ነው? አስተዋውቋችኋል እያለ ነው። ሃሌሉያ። እዚህ በጣም ብዙ ቦታ ላይ ኢየሱስ የማይወራበት ግን ተአምራቶች አሉበት ስለሚባሉ ቦታዎች ጥያቄ የሚፈጥርብኝ ለኔ አሁን ወንጌል የክብር ዕውቀት ብሎ የነገረን አንድ ስለሆነ ነው። ለምሳሌ የሆነ ተአምራት ቢደረግ አሪፍ ነው ከተባለ ሰው የክብሩን ዕውቀት አላገኘም። በጣም ብዙ ቦታ ላይ ድርጊቶች ኢየሱስ ክርስቶስን ርዕስ ካላደረጉት ፋይናሊ ቶፒክ ካላደረጉት የእግዚአብሔር የክብር ዕውቀት አልተገለጠም። ቃና ዘገሊላን ትንሽ እንድታዩት ትችላችኋል። ቃና ዘገሊላ ኢየሱስ ወደዛ ሰርግ ቤት ዛሬም ሲወራ ስለነበረ ነው ሰው ሆኖ ነው የገባው። ማንም ኖባዲ ነው የማርያም ልጅ ነው የሰፈር ልጅ ነው ተብሎ ነው የገባው። የሚገርማችሁ ሲገባ ግን ደቀ መዝሙሩን ይዞ ነው የገባው። ኦሬዲ ማስተማር ስለጀመረ ገባ። እየተበላ እየተጠጣ ምን እያለ ሁሉ ነገር እያለ ልክ እንደ ጸሎታችን አላለቀ፣ ነገሮች አለቁ። ወይኑ ነው ጠጁ አለቀ ምናምን። ኢየሱስን የምታቅ አንድ በመካከል የተገኘች እናቱ ናት። መጣችና ልጄ ሆይ ወይን ጠጅ እኮ አለቀባቸው አለችው። ወይን ጠጅ አለቀባቸው ማለት ግዛላቸው እያለች አይደለም። ወጣችኋል። ለምሳሌ ለኛ ቢነገር ምን እያለ ነው? ቅርብ ወይን ጠጅ የሚሸጥበት ቦታ ታውቃለህ ይያ እየተባለ ነው እንጂ የሆነ ተአምራት ፈጠር እያሉ አይደለም። ለሱ ግን ሲወራለት ዩ ካን ዱ ሚራክል እያለችው ነው። ዩ ካን ዱ ሚራክል ማለት ከሌለ ነገር ምንም ነገር መፍጠር ምን ይላል? አንተ በስጋ የተገለጥክ የክብሩን ዕውቀት ያገኘችው ያህዌ ከመጋረጃው ጀርባ ሊቀ ካህኑ ደም የረጨለት ሆኖ ሳይሆን በማህፀኗ የመጣውን አንድ ልጅ ይኸውላችሁ፣ ማርያም አንድ ሕፃን ልጅ አጥብታ ያሳደገችውን አንድ ሕፃን ልጅ አንተ የሌለን ነገር ወደ መኖር የምታመጣ በስጋ የተገለጥክ አምላክን አለችው። ባይዜ የኢየሱስ ክብር ወይን ጠጁን ማምጣቱ አይደለም፣ በስጋ የተገለጠ መለኮትነቱን ማስተዋወቁ ነው። አሜን ነው ወይ? ይሄ ዕውቀት ከሌለ ይኸውላችሁ ወይን ጠጁ ቢመጣም እንኳን የዛን ቀን ማጂክ ተደረገ ተብሎ ይኬድ ነበረ። ማንም ሰው ከወይን ጠጁ ስለተጠቀመ ሳይሆን የክብሩን ዕውቀት ያገኙት ወይን ጠጁን የጠጡ ሳይሆን አምላክ በስጋ በመካከላቸው እንደተገኘ የገባቸው ናቸው። ሃሌሉያ። መጽሐፍ ሲናገር ይውላችሁ ወይን ጠጁ ከተጠጣ በኋላ እንደዚህ የሚል ቃል አለ፣ ደቀ መዛሙርት በእርሱ ሰከሩ አይልም። በለው ጨብጠውና ጠጥተው ሰከሩ ሳይሆን ጠጥተው አመኑ ነው የሚለው። አሜን ነው ወይ? ምክንያቱም ወይን ጠጁ የመጣው በስጋ የተገለጠ አምላክ ሊያስተዋውቅ ነው። ሃሌሉያ። ሊያስተዋውቅ የመጣው በስጋ አምላክ በመካከላችሁ ሰርግ ቤት ሰው ብቻ ሳይሆን በማህበር ውስጥ አንድ በስጋ የመጣ መለኮት አለ የሚለው አስተዋወቅ። አልቲሜትሊ እግዚአብሔር ተአምራት ያድርግ፣ በጉዳያችሁ ላይ ይንገስበት፣ መፍትሄ ይስጣችሁ። ያደረገላችሁ አይደለም ዋናው ነገሩ። በፍጹም እግዚአብሔር በማድረግ እኮ ሰማይ አንጠልጥሏል አይደለም። ሰማይ ስታዩ ዝም ብላችሁ አትደነቁ። ይሄን ሰማይ ማን አመጣ ብላችሁ ከዋክብት ኮንስቴሌሽን ምናምን ብታዩ እኮ ትደነቃላችሁ። ምን የሚገርም ነው ትላላችሁ። አጨርሱም እዛ ጋር ክብሩን። የክብሩ ዕውቀት ግን የሰራቸው አይደለም፣ በስጋ ሊሰራልን የመጣበትን ማንነቱን ማወቅ ነው። ይሄንን ደግሞ እግዚአብሔር በአይን ሳይሆን በሰዎች ልብ ውስጥ ምን አለ? በጨለማ ላይ ብርሃን ይብራ ልክ እንዳለ በሰዎች ልብ ውስጥ ይሄ የክብር ዕውቀት እንዲበራ ኮማንድ አደረገ ይላል። አሜን ነው ወይ? ይሄኛው በትእዛዝ ቃል ጨለማን በብርሃን እንዳስወገደ በሰዎች ልብ ውስጥ ይህንን የክብር ዕውቀት
በትእዛዝ ቃል ፈጥሮታል ይላል። አሜን ነው ወይ? ላንበብላችሁና ላሳያችሁ የተወሰኑ ነገሮችን። ስለዚህ ክብር ሲባል አሁን መጨረሻችን ምን መሰለ? ወልድ ተገልጧል ወይ ነው ክብር ካለንኛ። ሽባ ተተርትሯል አይደለም ክብር ባይዝካሊ። ወደዚህ ከተማ የእግዚአብሔር ክብር ይመጣል ስንል በዚህ የክብር ዕውቀት ሰዎች ይሞላሉ ያለ ነው። በእግዚአብሔር ልጅ ሰዎች ያርፋሉ ያለ ነው። እግዚአብሔር በሥጋ ተገልጧል ላይ ሰው እምነቱን ያኖራል ያለ ነው። እግዚአብሔር ልጁን እስኪሰጥ ድረስ ዓለምን ወዷል የሚለው በሰዎች ልብ ውስጥ ስፍራ ያገኛል ያለ ነው። ቤተ ክርስቲያን ወደ ኢየሱስ ትኩረቷ ይመለሳል ያለ ነው። የክብሩ መምጣት የኢየሱስ ክርስቶስ በትውልዱ መካከል መገለጥ ሌላ አይደለም። መብላት መጠጣትማ ከሆነ ኢየሱስ የሚሰድበው ሰው እየበላ እየጠጣ ነው። የኛ የኑሮ መሻሻል የአባትና የልጅነት ህብረት ውጤት ሊሆን ይችላል። የክብሩ ግን መገለጥ ስንጀምር የጀመርነው ከዛ ብርሃን ነው። አሜን ነው ወይ? እሱ ግን እየተብራራ በሄደ ቁጥር እግዚአብሔር በልባችን አንድ የምኑን የክብሩን ዕውቀት እየገለጠልን ነው። አሜን ነው ወይ? እየገለጠልን ነው። ስለዚህ በጣም ብዙዎቻችን ደስታችን በማግኘት በማጣት በበዛው ሐዘናችን ባነሰው ባጣነው ነው። በክብሩ ዕውቀት ግን ይውላችሁን ነፍስ ልክ እንዳልኩ ላስት ዊክ በዕውቀት ባለጠጋ እንደምትሆን ሁሉ በእግዚአብሔር የክብር ዕውቀትም ባለጠጋ ትደረጋለች። ማለት ሰውየው ልብ ውስጥ ይሄ እውነት ከሌለ ምንም ቢሆን ዕውቀት ብታውቁ ከእግዚአብሔር ከዘላለማዊ አምላክ የክብሩ ማንነት ጋር ከፕሮግራሙ ከአጀንዳው ጋር ያስተዋውቅ። ስለዚህ ላስት ዊክ ተነጋግረናል። ከዚህ በፊት 15 ቀን በነፍሳችን ባለጠጋ ተደርገናል። የምን በዚህ የሚስጥር መገለጥ ብለናል አይደለም? የእግዚአብሔር የጥበብና የዕውቀት ሀብት አይደለም? የዕውቀቱ ባለጠግነት ሀብቱ የዕውቀቱን ባለጠግነት በዚህ የእውነት ብርሃን መገለጥ ውስጥ ነው ይመጣልን። ስለዚህ ሰው በነፍሱ ደሃ ሊሆን ይችላል። እንዴት ነው ደሃ የሚሆነው ብለናል? ደሃ የሚሆነው በምንድን ነው ብለናል? ይሄ ነገር ከልቡ ምን ሲል ሲጎድል ሲያንስ ወይም ደግሞ ከዚህ እውነት ጋር ሲራራቅ ማለት ነው። ስለዚህ በክርስቶስ ፊት የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማም ብርሃን ይብራ ያለ እግዚአብሔር ነውና ይለንና ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በሁሉ እንገፋለን፣ አንጨነቅም፣ እናመነታለን፣ ተስፋ አንቆርጥም። የኢየሱስ ሕይወት ደግሞ በስጋችን ይገለጽን ሁልጊዜ የኢየሱስን ሞት በስጋችን ተሸክመን እንሄዳለን አለ። አሁን የክብሩን ዕውቀት በልባችን ይብራ ያለ እሱ እግዚአብሔር ነው። እሱ ምን ብሏል አለ? በጨለማ ላይ ብርሃን ይብራ ያለው ነው አለን። ኢሳይያስ 40 ከ1 እስከ 5 እንደዚህ ይላል፣ አጽናኑ፣ ቅድም የነገርኳችሁ ቃል ነው። ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበትን ወራት እንደተፈጸመ ኃጢአትም እንደተሰረየ ከእግዚአብሔር እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ ይላል። ለኢየሩሳሌም የተነገረ የአዋጅ ቃል ነጋሪ ነው። ቁጥር 3 ላይ ሲመጣ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቅና፣ ሰርጓጎጡ ሜዳ ይሆናል ካለ በኋላ እንደዚህ አለ፣ የእግዚአብሔርንም ክብር ይገለጣል፣ ስጋ ለባሽም ሁሉ በአንድነት ያየዋል፣ የእግዚአብሔርም አፍ ይህንን ተናግሯልና አለ። አሁን በምድረ በዳ የመጣው ሰው የእግዚአብሔር ክብር ይገለጣል የሚል ነው ያለው። ምን በሉ? ዝቅ ያለው ዝቅ ከፍ ይበል፣ ከፍ ያለው ዝቅ መንገዱ ይቅናለት። ምን ይላል? ከዛሳ ለምን ሲሉት የእግዚአብሔርን ክብር ታያላችሁ አላቸው። ይሄ የእግዚአብሔር ክብር ዘጸአት 33 ማን የለመነው ክብር ነው? ሙሴ የለመነው ክብር ነው። አንዴ ክብርህን አሳየን ብሎታል። እንደዚህ አለ፣ አባቶቻችሁ የለመኑት አንድ ልመና አለ። ምን የሚል? ክብርህን አሳየኝ፣ መንገድህን አሳውቀኝ፣ እሱን ታያላችሁ አለ። የእግዚአብሔርን ክብር ስለዚህ መንገዱ ይቅናለት ይልና ቀጥሎ የሚላቸው ምንድን ነው? የእግዚአብሔርን ክብር ምን ትላላችሁ? ታያላችሁ ሲል ያ ሁሉ በዮሐንስ እየተጠመቀ የነበረ ሰውዬ የእግዚአብሔርን የክብር መገለጥ ሲያስብ የሽባ መተርተር አይደለም የሚያስበው፣ የአይን መብራት አልነበረም የሚያስበው። እግዚአብሔር በስጋ ይመጣል እያለ የጠበቀ ነበር። ክብሩ ፊቱ ነው ብሎናል። ክብርህን አሳየቸው፣ ፊቴን አይቶ ማንም በፊት አይቆምም አለ። አሁን ፊቱ ሊታይ ነው አለ። ምን በል? መንገዱ ግን ይቅናለት አለ። እያጠመቀ ኃጢአት ንስሐ ግቡ ይላቸዋል። ምን ይላል? ክብሩ ይመጣል ይላቸዋል። ክብሩ ይመጣል እያለ እዚሁ ምዕራፍ 1 ላይ
ይሄ የነገርኳችሁ ይመጣል ያልኳችሁ አለ በመካከላችሁ ቆሟል አለ ዮሐንስ። ላሳያችሁ ይላችሁ ዮሐንስ 1 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም አለ። ቁጥር 18 ላይ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው። አይሁድም አንተ ማን ነህ ብለው ጠየቁት ዮሐንስ መጥመቁን። ከኢየሩሳሌም ካህናት ሌላዩን ላኩበት ጊዜ ዮሐንስ ምስክርነት ነበረ፣ መሰከረም አልካደም። እኔ ክርስቶስ አይደለሁም አለ። ነብዩ ነህ አይደለሁም ብሎ መለሰ። ቁጥር 29 ላይ በነጋውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ሰው። ቁጥር 30 ላይ ግን እንደዚህ አለ፣ አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለሱ ያልኩት ይህ ነው። መንገዱን የጠረኩለት ታዩታላችሁ ያልኳችሁ የእግዚአብሔር ክብር ይሄውና አላቸው። ማን ሲመጣ ነው ግን የእግዚአብሔር ክብር ይሄው ያለው? ክራይስት መጣ። አንድ ፐርሰን መጣ። መንገድ አስተካክሉ ተብሎ ምን ታያላችሁ ነው ግን የተባሉት? የእግዚአብሔርን ክብር ታያላችሁ ተብሎ ነበረ። ሲመጣ ከኔ በኋላ የእግዚአብሔር ክብር ይመጣል አላልኳችሁ ማለት ይሄው መጥቷል አላቸው። ሃሌሉያ። ከኔ ጠቆማቸው በስጋ የመጣ አንድ ወጣት ልጅ ነበረ። ሃሌሉያ። ጫማ ያደረገው ልክ እንደ ዮሐንስ ነው፣ አስተጣጠቁ እንደ ጴጥሮስ ነው። ግን እሱ ማወቅ የእግዚአብሔር የክብር ዕውቀት ነው። አሜን ነው ወይ? አወከው ወይ በሉት። ሃሌሉያ። ይሄ በርቶልሃል ወይ በሉት። ሃሌሉያ። ክብር ማለት የሽባ መተርተር አይደለም። ክብር ማለት የአይን መብራት አይደለም። እግዚአብሔር በስጋ ተገልጧል የሚለውን ማወቅ ነው። ክብሩ መጣ። ከኔ በኋላ ይመጣል ያልኳችሁ ይሄውላችሁ አላችሁ። እሱ ምንድነው አላቸው? ክብር፣ የእግዚአብሔር ክብር። እግዚአብሔርን አሁን ክብርህን በህይወቴ ግለጥ። እኔ ረጅም የጸለይኩት ጸሎት ባይዘው ክብርህን አሳየኝ ነው። ባይዘ ጸልዬ ስጨርስ ክራይስት በራልኝ። ከምሬ ነው የምላችሁ። ረጅም ጽፋት ጊዜ አቤቱ ማየት አቤቱ ምለክ ወንጌል በራልኝ። አሜን ነው ወይ? ማንም ሰው የምሩን የክብር ጥያቄ ካለበት የእግዚአብሔር የክብር ዕውቀት የኢየሱስ ክርስቶስ የወንጌል ብርሃን ነው። አሜን ነው ወይ? እውነት ልመናችሁ ክብሩ ከሆነ በእርግጥ ክርስቶስ ይብራራላችኋል። አሜን ነው ወይ? የእውነት ልመናችሁ እግዚአብሔርን ጄኒውን ሆናችሁ ክብርህን አሳየኝ ብላችሁ ከሆነ እግዚአብሔር ክብሩን ከገለጠ ስለ ልጁ ነው የሚያወራችሁ። ሃሌሉያ። ፐርሰን ነው ክብር ፐርሰን ነው ወዳጆች። የክብር ዕውቀት ክርስቶስ ኢየሱስን ማወቅ ነው። ማናችሁም በእግዚአብሔር ፊት የመሆን እድል ተገኝታችሁ ልክ እንደ ሙሴ ማውራት ብትችሉ አሁን በተጠይቁት ለፊልጶስ የመለሰውን መልስ ነው የሚመለሰላችሁ። ባይዘ እንዳለው ማለት ነው። እሄዳለሁ፣ ቤት ሰራላችኋለሁ፣ እዛ መጣችሁ ትኖራላችሁ ምናምን አላችሁ። ያጽናናቸው እያለ አይዟችሁ ብዙ መኖሪያ ፈሽ በላችሁ፣ እዛ ችግር የለም፣ እዛ ምን የለም፣ እዛ ብዙ ነገር ተነገራቸው። የክብሩ ዕውቀት ሲኖር ተረጋግታችሁ በእውነት ውስጥ የመኖሩን ብርሃን የምታገኙት በወንጌል እውነት ውስጥ ነው። እዛ ቤት ይሰራላችኋል፣ እዛ ትጸናላችሁ፣ እዛ ሲላቸው አንድ ጥያቄ ነው ያለኛል። አንድ ጥያቄ አብን አሳየንና ይበቃናል። አብን ብቻ ብልጭ አድርግልናል። አሁን የምንፈልገው አለ አባቶቻችንም ለምነውታል አለ። ረጅም ጊዜም ሊቀ ካህናቶቹ በመጋረጃ ውስጥ ደብቀውብናል አለ። ማንም አይገባበትም እሱ ያለበት ክፍል ውስጥ። የሚገርማችሁ ታውቃላችሁ መኖሪያህን በድቅድቅ ጨለማ ውስጥ አድርገሃል ይላል መጽሐፍ። ምን ለመናገር መስላችሁ? ቅድስተ ቅዱሳን ነው ባይዘ ቅድስተ ቅዱሳን ድቅድቅ ጨለማ መሆን ብቻ እንዳይመስላችሁ። ሊቀ ካህኑ እንኳን ሲገባ ኤኒ መታየት እንዳይኖር ከእግዚአብሔር ጋር ቀድሞ በጭስ ያጥነዋል ቤቱን። ፎግ ያደርገዋል። ማየት አይችልም ማለት በኪሩቤሉ ላይ የተቀመጠው ለፍርድ ስለሆነ አይደለም። ለፍርድ ነው ሊያየው የሚፈልገው ሰውየውን ድፍን አድርጎት ነው የሚገባው እንዳያየው ማለት ነው። እና ረጅም ዘመን እኛም አላየንህም አባቶቻችንም አላዩህም፣ አንተ ብዙ አድርገህልናል አለው። አምነንሃል፣ በኋላ ላይ ስትሄድ አይተናል፣ ሙታን ስታስነሳ አይተናል። አንድ ነገር ብቻ ግን አድርግልን አሉት። ምን ሲሉት አብን አሳየንና ይበቃናል አሉት። ማለት ጥያቄ አይኖረንም፣ አብን ካየን ጥያቄ አይኖረንም አሉት። ሲሉት ኢየሱስ እንደዚህ አላቸው፣ በመካከላችሁ እስከ ዛሬ ስኖር እንዴት አላወቃችሁኝም አለ። ለካ ከአብ ፊት ጋር ነው የኖሩት።
እነዚሁ ወገኖቻችን ናቸው እነ ጳውሎስ የነገሩን የክብር ዕውቀት ብርሃን ነው አሉን። በትንቢት ቃል የመጣ በማንም በጎ ሰው ፈቃድ ያልመጣ ማንም ለራሱ ደግሞ ይሄንን ትንቢት ሊወስድ አይችልም አሉን። ለምን? መገለጡ የሰው አይደለም፣ አንድ ልጅ ላስተዋውቅ የነገረን ነው በነቢያት አለ አይደል ጴጥሮስ። ለእናንተ ግን በልባችሁ እኮ የበራ የንጋት ኮከብ አለ ጨምሮና እስከ መጨረሻው እስኪበራ ድረስ ምን በሉት አለ። ሰው በጨለማ ለሚበራ መብራት እንደዛ ተጠንቀቁለት አለ። ድጋሜ ታዩታላችሁ አላቸው። እመጣለሁ ስላለ አለ። ይሄም የጸና የትንቢት ቃል ነው። እመጣለሁ ብሎ መጥቷል፣ አይቀርም አለ። አሁንም ይመጣል አለ። የማይመጣው ለምንድን ነው? አልዋሸም። የመጀመሪያውን ሁለተኛውን ሊዋሽ አይችልም አሉ። ድጋሚ ካለ ድጋሚ ይመጣል አሉ። ለምን? የመጀመሪያውን ስለመጣሉ ይሄንን ጋርድ አድርጓል። ኢየሱስ ግን ምን ብሏቸዋል? ፊልጶስ አሉ እስከ ዛሬ በመካከላችሁ ወክስ አደርጋለሁ፣ እንዴት አላወቃችሁኝም አለ። እግዚአብሔር የክብሩን ዕውቀት ለሚለምን ሰውዬ የሚጠቁመው ወደ ምንም አይደለም፣ ወደ ኢየሱስ ነው። የክብሩ ዕውቀት ኢየሱስ ነው፣ ልጁ ነው የሚለን ወንጌል። አሁን በጣም ብዙ ቸርች ታውቃላችሁ ተንበርክከው ክብርህን 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 ክብሩ ይመጣል ሪቫይቫሉ ይመጣል ይላሉ። ግቡና ታሪክ አጥኑ። የትኛውም ሪቫይቫል በምድር ላይ የመጣ ኢየሱስን አስተዋውቆ ነው ሄደው። የእውነት ከሆነ ጀኒውን ከሆነ ሪቫይቫል ክራይስት ሴንተርድ የሆነ ሙቭመንት ነው። ቤተክርስቲያን with different dispensation ሪስቶር ሆናለች፣ ታድሳለች። በታደሰችበት ዘመን ሁሉ ይውላችሁ ቤተክርስቲያን በሲዝኗ ላይ ወደ ልጁ ነው አይኗን ቀና ያደረገችው። ኦልሞስት ጂሰስ ሙቭመንት ነው አብዛኛው ሪቫይቫል። እግዚአብሔር የሆነ ትውልድ ለልመና ሲቀሰቅስ፣ የሆነ ትውልድ ለመቃተት ሲያስነሳ፣ የክብር ልመና ከሆነ የትውልዱ ይውላችሁ እነ ዮሐንስ በምድረ በዳ የጠምቆሙትን ልጅ በመንፈስ በልባችን ያንን ወንጌል ነው የሚያብራራልን። ክብርን 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 በትሩት እግዚአብሔር ምን እንደምታውቃላችሁ? የክብሬ ዕውቀት የክርስቶስ የወንጌል ብርሃን ነው የሚለው። ልጄ ነው የክብሬ ዕውቀት ይላል። ስለዚህ አለ ይለናል አይደለም? ያየው አንድስ እንኳን የለም አለ፣ አንድ ልጁ ግን ተራከዋል። ያየው አንድስ እንኳን የለም ካለ በኋላ ወልድ ያንን መልክ ይዞት መጣ አለ። ስለዚህ ከነ ጴጥሮስ ጋር የገባ የወጣ የእግዚአብሔር የክብሩ መገለጥ ነው። ክብሩ አንሶ እንዳይመስላችሁ፣ የእግዚአብሔር የክብሩ መገለጥ አምላክ በስጋ በሰው ልጆች መካከል ማለት ነው። በነፍሳችሁ የእግዚአብሔር የክብር ዕውቀት አላችሁ ወይ ካላችሁ መልሳችሁ አዎንም አይደለምም የሚሆነው በልባችሁ ክራይስት በተብራራላችሁ ልክ ነው። ነፍሳችሁ በክርስቶስ ላይ ያላት የትኩረቷ መጠን ነው። ነፍሳችሁ በእግዚአብሔር ቀኝ በስጋ በተቀመጠው ያ ፍጹም ሰውነት እና ፍጹም መለኮት ላይ ያረፈች ከሆነ ነው። አብራችሁ በሊቀ ካህኑ ላይ የተጻፋችሁበት በቀኙ ገብቻለሁ፣ ቀዳሚ ሆኖ የገባልኝ ሰውነት እኔን የወከለ ነው። የአምላክ ክብር ብቻ ሳይሆን እኔም እሱ ውስጥ አለው የሚለው የክርስቶስ ነገር ሲበዛ ነው። ሰሞኑን ዕብራውያን ላይ የክርስቶስ ነገር ሲበዛ ነው የክብሩ ዕውቀት በልባችሁ እንደበራ የሚረጋገጠው። ስለዚህ የክብርህን አሳየኝ ጥያቄ ለአባቶቻችን ሲመለስ በማን ነው የተመለሰው? በክርስቶስ ነው የተመለሰው። የክርስቶስ ደግሞ ያ መገለጡ ምን ሆኗል? በምድረ በዳ በሰውነት የመጣ ነው። ስለዚህ ይሄንን ግን ደስ የሚለው በዓይኖቻቸው እንዲያዩ ነበር የተፈለገው። እኛ ግን ምን አልመሰላችሁ? በልባችን ውስጥ አበራው ነው የሚለው። አሁን በዓይኖቻችን አይደለም ያደረገው፣ በልቦቻችን ውስጥ አበራው አለ። ስለዚህ የልብ ከሆነ ብርሃን ወደ ምንድን ነው የሚወስደው? ወደ እምነት በሉ። ወደ እምነት ነው የሚወስደው የልብ ከሆነ። አእምሮ ምክንያታዊ ነው። ልብ ግን መጽሐፍ ካወራ የሚያወራው ስለ ፌዝ ነው፣ በእግዚአብሔር ላይ ስላለ መደገፍ ነው። ስለዚህ ብዙ ሰው ይሄንኑ ነገር ማየት የሚፈልግበት ምክንያት በልቡ ያለው እምነት ፕሩፍ ለማድረግ ነው። because we want evidence። የሚታይ ነገር ብዙዎቻችን የምንፈልገው ለምን ይመስላችኋል? እምነታችን ማስረጃ እንዲያገኝ ስለምንፈልግ ነው። እምነታችን ዊክ ሲሆን
ዊክ ሲሆን እምነታችን እያነሰ ሲሄድ የምንፈልገው እምነታችን እውነተኛ መሆኑን ለማረጋገጥ ማየት እንፈልጋለን። የሆኑ ነገሮች ሲደረጉ ማየት ማለት ነው። ማለት ወይም እንደ ቶማስ ማለት ነው። አየነው አሉት። አየነው ሲሉት ማንን? መቸለታ ሰቅለው የቀበሩትን መምህራችንን አየነው አሉት። እንደዚህ አለ፣ በፍጹም ነክቼ ካላረጋገጥኩኝ በስተቀር አላምንም አለ። አሁን ነክቼ ነው በቃ እጆቼን እንዲህ የወጉት ውስጥ ከትቼ እንደዚህ ካልጉምትን ካላልኩ አላምንም አለ። ምን ካተ እጆቼን መክተት አለብኝ አለ ቤተበሳ ውስጥ። ኢየሱስም ተገለጠላቸው ይላል። መጣ። ልክ ሲመጣ ኢየሱስ እዚህም እዛም ስለሆነ የቶማስን ወሬ ማንም ሊነግረው አላስፈለግም። ቶማስ አለ ያመንክ እንጂ አላመንክ አትሁናል። ሳያምኑ ሳያዩ የሚያምኑ ብፁዓን ናቸው አለ። ቼክ ነው ማድረግ የፈለግከው አለው። ና አለው። ይሄው ንከኝ ነክ እጁን ከተት። ሳያዩ የሚያምኑ እንዴት ብፁዓን ናቸው አለ። ወንጌል ይውላችሁ፣ ወንጌል ለኛ ሲመጣ የሚነካና የሚዳሰስ ሆኖ ሳይሆን በጨለማ ላይ እግዚአብሔር ብርሃን ይብራ ልክ እንዳለ ይላል። በልባችን ላይ የክብሩ ዕውቀት እንዲበራ ተናግሯል ነው የሚለው። ልክ ያንን የክብሩን ዕውቀት እንዲበራ ሲያዝዝ ሰዎች ወደ ምን ይመጣሉ አለ? ወደ ክርስቶስ ዕውቀት ይመጣሉ። የእግዚአብሔር ልጅ ይብራራላቸዋል። እምነት በወልድ ላይ ይሆንላቸዋል። ምን ሲል? እግዚአብሔር በትእዛዝ ቃል በሰዎች ልብ ውስጥ የክርስቶስን በክርስቶስ ፊት የክብሩን ዕውቀት ሲሰጣቸው በምንድን ነው የሚሰጣቸው? በትእዛዝ ቃል ነው የሚለው። ይብራ ልክ እንዳለ በልባችን ኢየሱስን ያበራ። እዚህ በጣም ብዙ ቦታ የእግዚአብሔር ክብር ነበረ የሚባለው ትንቢት ሲነገር ነው። ጉዴን እኮ ነገረኝ። እሺ ስሙኝ፣ ያቺ ሴት ጉዴን ብቻ ነገረኝ የሚል መልእክት ቢኖራት ሄዳ ከቱት ወይ ዛሬ ያገኙት ሰውዬ ምናምን ባይዜ ጉዷን ስለነገራት አይደለም ከተማው ቤዚካሊ የመጣው። ጉዴን የነገረኝን ፐርሰን አይ ቲንክ ሂ ኢዝ ክራይስት አለቻቸው። ስለዚህ ባደረገላት ነገር ያስተዋወቀው የምትጠባበቀው ጌታ በመንገዷ ላይ እንደመጣ ነው። ከተማውንም የጠራችበት እውነት የተደረገላት ብቻ ሳይሆን ያደረገላትን አካል ማወቅ ነው። ያለቁት ሁሉ ነገረኝ አለችን። እሱ ክርስቶስ መሰለኝ አለቻቸው። ማን ነው? ከዛ ከተማ አውጥተው እርስ ማን ሆነ? ወገኖች እርስ ማን ሆነ? ከተማ ሁሉ እባክህ ቆይልን አሉት ኢየሱስን። ከዛ ምን አሏት? እውነትሽን ነው እሱ ምንድነው አሏት። አሁን ጉዷ አይደለም ርዕስ የሆነው። አሜን ነው ወይ? ጉዷን ነገራት ምናምን አይደለም ቤዚካሊ። አዎ እውነትሽን ነው። ይሄ ሰውዬ ማን ነው አሉት። ክራይስት ነው፣ አምላክ በሥጋ ነው። እውነትሽን ነው አሏት። የዚህችም ሴት ታሪክ ያስተዋወቀው ፐርሰን ነው። ያ ፐርሰን የእግዚአብሔር የክብሩ ዕውቀት ይባላል። ስሙ ደግሞ ኢየሱስ። በልባችሁ የእግዚአብሔር የክብር ዕውቀት መጥቷል ወይ ሲባል እግዚአብሔር የወንጌልን ብርሃን አብርቶላችኋል ወይ ነው ጥያቄው። ይሄ ክብር እንዲበዛ በዚህ ክብር ውስጥ እንድንቆይ በዚህ ክብር ውስጥ እንድንሰምጥ ነው እንጂ ፍለጋችን የኛ ነው ከዚህ የሚበልጥ የክብር ዕውቀት አለ ብለን አናስብም። ምክንያቱም የገለጠልን አንድ አካል አለ። አለቀ። ወደ እረፍት፣ ወደ እምነት፣ ወደ ድነት፣ ወደ ተስፋ ይወሰደን ወደ ጥግ ያደረሰን የአንድ ዕውቀት መገለጥ በልባችን ሆኗል። ስለዚህ ቤተ ክርስቲያን የተታለለችበት እውነት ክርስቶስ ፕሮሞት ከሚደረግበት ይልቅ ስሙኝ የሆኑ ድርጊቶች ቤተ ክርስቲያን የምትደምቅበት እንደሆነ እንድናስብ ተደርጓል። ማለት አልቲሜትሊ የአብ ፍለጋ
ልጁ በሰው ልቦች ውስጥ ብቸኛ ሆኖ መድመቁ ነው። በቃ የአባት ፍለጋ ማለት ነው። ብቸኛ ፍለጋው ነው የምላችሁ። ፍለጋው በሰው ልጆች ሁሉ ውስጥ የክብሩን ዕውቀት መግለጽ አንድ ነገር ማስተዋወቅ ብቻ ነው የሚፈልገው። አብ ደስታው ነው፣ የፈቃዱ ድርጊት ነው፣ የራሱ የክብሩ መገለጥ ነው። ስለዚህ ቸር ሲሆን በእውቀት ባለጠጋ ሲያደርግ በክብሩ ዕውቀት ባለጠጋ ሊያደርገን ከፈለገ ይህንን ወንጌል በልባችን ያብራራዋል። ይበራላችኋል፣ ሞር ይበራላችኋል። ስለዚህ ሰዎችን ሁሉ ወደ ክብር ዕውቀት ልታመጡ ስትሄዱ ምንድነው የምትሏቸው? ወደ እዚህ እውነት ነው የምትጠሯቸው። አሜን ነው ወይ አይደለም? ለምሳሌ እዚህ ጥያቄ ይኖረናል ሁላችንም። በእርግጥ አይደል? ጥያቄያችን ግን ከተመለሰ በኋላ እኮ ጥያቄ አይኖረንም አይደል? አለቀ ተመለሰ። የለመናችሁትንም መልሶ ነው እስከሚመጣ ነው። የሌላችሁም እስኪኖራችሁ ነው አይደል? የሆነ ነገር እኮ ይመጣል። ስትደርሱበት በቃ አረጀ ሁሉ ነገር። ከአንድ ቀን በኋላ አሮጌ ነው። ባይዘ ሁሉ ትደርሱበታል። ያዛችሁት አለቀ። ለዚህ ሰውዬ አሁን ምን ብለህ ታጽናናዋለህ? የሚፈልገውን ሁሉ ላገኘ ሰውዬ ምን ትለዋለህ? አሁን ፈውስም ከተነገረ ለበሽተኛ ነው አይደል? ትፈወሳለህ እኮ ከተባለ እኮ ለታመመ ነው። እግዚአብሔር ግን ነፍሳችንን ሊፈውስ ሲፈልግ የሚፈውስበት ዕውቀት የክብሩ ዕውቀት ነው። እሱ ደግሞ የማያቋርጥ ነው። በቃ መጥለቅ። አሜን ነው ወይ? የማያቋርጥ ዕውቀቱ ክራይስት ነው። አሜን ነው ወይ? እንጂ የተፈወሰ በቃ ከተፈወሰ በኋላ ምን የምንደክምለት ነገር ሁሉ ስንደርስበት ወዳጆች እውነቴን ነው። አንዳንዱ ላይ ከኛ ቀድሞ የደረሱበትን ሰዎች ማየት ነው። ደርሰውበት በቃ አለ ተያዘ፣ በቃ አለቀ፣ ደነው በቃ ያልቃል፣ ዛጋ ያልቃል፣ ስትይዙት ያልቃል። ወዳጆቼ ተይዞ የማያልቅ እየበራ የሚሄድ የአንድ የክብሩ ዕውቀት ይባላል። አሜን ነው ወይ? የክብሩ ዕውቀት የልጁ ዕውቀት ነው። የልጁ ዕውቀት የወንጌል ብርሃን ነው ብሎናል። አሜን ነው ወይ? አንድ ጥቅስ አንድ ቃል አንብብላችሁና እንጨርስ። ዕብራውያን ላይ ልክ ስንጀምር የተነጋገርንበትን እውነት ታውቃላችሁ፣ ትዝ ይላችኋል። ዕብራውያን አብራችሁ ተማሩትን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናገረ ካለ በኋላ ቁጥር 2 ላይ ሲመጣ ግን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ካለ በኋላ እርሱም ልጁ የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል። ልጁ እግዚአብሔር የክብሩ መንጸባረቅ ያደረገው ማንን ነው አለ? ልጁን። እርሱም ልጁ በብዙ አውርቷል አለ። በመጨረሻ በልጁ ሊያወራ መጣ አለ። ልጁ ግን እርሱ የክብሩ መንጸባረቅ ነው አለ። the brightness of God ነው። ትዝ ይላችኋል። መንጸባረቅ የሚለው ምን ብለናል? brightness of God ነው የሚለው ብዙ ትርጉሞች። የእግዚአብሔር ደማቅ መገለጥ ነው ልጁ። እና በብሉይ ኪዳን ብዙ አይተውታል። ተራራ ሲያንቀጠቅጥ አይተውታል። ማት ነገር እኮ ሲያደርግ አይተውታል። በደማቅ ግን ታይቶ አይታወቅም እግዚአብሔር አለን። ወንጌል መጣና አሁን እግዚአብሔር ራሱን በደማቅ ሊገልጥልን መጣል። በደማቅ ከዛ በኋላ ሲመጣልን ማና መጣለ? ልጁን። ልጁ ኢየሱስ የእግዚአብሔር የክብሩ መንጸባረቅ ነው አለ። የእግዚአብሔር ብራይትነስ ነው አለ። ስለዚህ የእግዚአብሔር አብ ክብር በምድር ላይ በደማቅ የታየው ስሙኝ ወዳጆቼ ባህር የከፈለ ቀን አይደለም። ጠላቶቻቸውን በባህር የጣለላቸው ቀን አይደለም። ኢያሪኮን ያሰመጠ ቀን አይደለም። አምላክ በስጋ በሰው ልጆች መካከል ያንን በስጋ የተገለጠውን አምላክ ሰው የእግዚአብሔር ልጅ ነው ብሎ ያወቀ ቀን ባህር ከፍሎ ያልተዋወቀው እግዚአብሔር በሰውየው ልብ ውስጥ ተተርጉሟል። የክብሩን ዕውቀት አግኝተናል። ምክንያቱም ማለት እርሱ ኢየሱስ የእግዚአብሔር የክብሩ መንጸባረቅ ነው ማለት። ስለዚህ በየትኛውም መንገድ ያላየነውን እግዚአብሔርን በደማቅ ያሳየን ይሄኛው ደግሞ በእኛ ትውልድ መካከል በአይንና በእጅ በመንካት የመጣ አይደለም ማለት በመገለጥ በልባችን ላይ እግዚአብሔር በጨለማው ላይ ብርሃን ይብራ ልክ እንዳለ በልባችን ላይ ያበራው ብርሃን ነው ይላል። ብርሃኑ ምንድነው? የኢየሱስ ክርስቶስ የክብር ወንጌል ነው አለ።
ያድናል የተባለው እውነት የእግዚአብሔር ልጁን ላከ የሚለው የእግዚአብሔር የክብሩ መገለጥ። ለዚህ ነው ፊልጶስ ምን አለ? እስከ ዛሬ እንዴት አላወከኝም አለው። እግዚአብሔር ፏ ብሎ በመካከላቸው የወጣ የገባ how did you miss me አለው። እንዴት ሚስ አደረከኝ አለው። የክብር ጥያቄያችሁ እንደተመለሰና እንዳልተመለሰ የምታውቁት ነፍሳችሁ በዚህ መገለጥ ላይ አርፋለች አላረፈችም የሚለውን ሲገባችሁ። እዚህ ውስጥ እግዚአብሔር ምንም ነገር ቢያደርግ ከዚህ በኋላ ምንም ነገር በመካከላችን የሞተ ቢቀሰቅስ፣ እውር ቢያበራ፣ ሽባ ቢተረትር ሊነግረን የፈለገው ይሄ ኢየሱስ ክርስቶስ የእግዚአብሔር የክብር መገለጥ እንደሆነ ሰው እንዲያውቅ ነው። ስሙኝ፣ እቺን ብዬ ልጨርስ። ከዚህ በፊት ብለናል ሁለት ነገሮች አሉ ከታይም አንፃር። ሐዋርያው ጳውሎስ በቆሮንቶስ ላይ እንደዚህ ያለ መሰላችሁ፣ ማንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ክርስቶስ ጌታ ነው ሊል አይችልም። አሁን ዝም ብላችሁ ኢየሱስ ጌታ ነው የሚል ሰው የለም መንገድ ላይ የለም ወይ? የለም። ኢየሱስ ጌታ ነው የሚል ኢየሱስ ጌታ ነው የሚል ግን ኢየሱስ የሚባለው ነገር ምን እንደሆነ የማያውቅ አለ? የለም አለ። ኢየሱስ ጌታ ነው የሚለው የቃሉ ትርጉም ኢየሱስ ጌታ ነው፣ ኢየሱስ ጌታ አይደለም ማለት ቤስካሊ በመንፈስ ቅዱስ ካልሆነ በስተቀር ወይም ደግሞ ከታች የሚያወራ ምንድነው? የመንፈስ ቅዱስ ስጦታዎችን ነው ቀጥሎ የሚያወራ አይደለም ቴክስቱ ላይ የመንፈስ ቅዱስ ስጦታዎች መገለጦች ምናምን ካለ በኋላ መንፈስ ቅዱስ በሰውየው ህይወት ውስጥ የሚመጣበት ፐርፐስ ኢየሱስን አምላክነቱን ለመግለጥ ነው። ሰው በመንፈስ ቅዱስ በመጣለት ኃይልና ብርሃን ካልሆነ በስተቀር የክርስቶስን ጌትነት መግለጥ አይችልም ነው ትምህርቱ። ስለዚህ በመንፈስ ካልሆነ ወይም ደግሞ የመንፈስ ቅዱስ ስጦታም በተመለከተ የሚመጡበት ዓላማ to display the lordship of Christ ነው ያለ ሰውዬው። ጌትነቱን ለመግለጥ ነው መንፈስ ቅዱስ። በመንፈስ ቅዱስ ደግሞ ካልሆነ ይሄ ብርሃን ስለማይኖራችሁ በስጋ ስለተገለጠው አምላክ ዕውቀት አይኖራችሁም ነው። ስለዚህ ኢየሱስ ጌታ ነው ማለት አለ ማለት ሳይሆን የክርስቶስ ጌትነት የሚገለጠው በመንፈስ ቅዱስ። ማንም ደግሞ በመንፈስ ቅዱስ ሆኖ ኢየሱስን ዲግሬድ ሊያደርግ አይችልም። ስለዚህ የትኛውም አገልግሎት በእውነተኛው መንፈስ መደረጉና ለመደረጉን የምናረጋግጠው ከአገልግሎቱ መጨረሻ ላይ የኢየሱስ ክርስቶስ ጌትነት ተገልጧል ወይ ነው። አሜን ነው ወይ? ስለዚህ ራሱ ብርሃኑ ራሱ ምንም ተአምራት ያድርግ ተአምራት ማድረግ መንፈስ ከሆነ ካደረገው ማንን ገልጦታል? የኢየሱስን ሎርድሺፕ በስጋ መገለጥ አምላክነቱን ገልጧል ማለት ነው። ሃሌሉያ። ስለዚህ ይኸውላችሁ አልቲሜት የመለኮት ዓለም መገለጥ ሰዎችን ወደ እግዚአብሔር የክብር ዕውቀት ከወሰዳቸው የሚወስዳቸው ወደ ኢየሱስ ክርስቶስ የክብር ወንጌል ብርሃን። እዚህ ወንጌል የበራለት ሰውዬ ካለ ስሙኝ፣ ኢየሱስ በኃይል የተብራራለት ፎከስ ሁሉ ኢየሱስ ከሆነ በክርስቶስ ውስጥ ሰምጦ ከሆነ ሰውየው ሰምጦ ከሆነ ድግፍ ብሎት ከሆነ ኢየሱስን ስሙኝ፣ የእግዚአብሔር የክብር ዕውቀት አግኝቶታል። የክብሩን ዕውቀት አግኝቶታል። ሃሌሉያ። የክብሩን ዕውቀት አግኝቶታል። ሃሌሉያ። ስለዚህ ዛሬ አንድ ነገር እንጸልያለን። ይህን የክብር ዕውቀት እንዲብራራልን ከፈለግን ስሙኝ እንዳለው መጽሐፍ በመንፈስ ቅዱስ ካልሆነ በስተቀር አይቻልም። የሚያበራው ማን ስለሆነ ነው? ስለዚህ ሪቫይቫል ላይ ዋና ተሳታፊው መንፈስ ቅዱስ ነው የምንለው ብርሃኑን የሚሰጥ እሱ ስለሆነ ነው። አሜን ነው ወይ? ሃሌሉያ። ቆላስያስ ላይ አንድ ቃል ላንብብ እና እንጨርሳለን። ቤኪ ወደዚህ እየመጣ ይህም ቃል ከዘላለም ዘመናት ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው ይላል። ይህ ቃል አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ ይላል። የዚህ ምስጢር የክብሩ ባለጠግነት የክብሩ መጠን በአሕዛብ ዘንድ ምን እንደሆነ ሊያስታውቅ ወደደ ካለ በኋላ ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። በልባችሁ ያለው
ክራይስት ወይም በእናንተ ዘንድ ያለው ክራይስት እናንተም የተሰወራችሁበት ክራይስት የእግዚአብሔር የሚስጥሩ ክብር ባለጠግነት ነው ይላል። የክብሩ ዕውቀት ባለጠግነት ማስታወቅ ወደደና ምን አለ? ያ የክብር ዕውቀት በልባችሁ አለ። ስለዚህ በልባችን የበራው እውነት በብርሃን ለተቀመጠው አምላክ የዕውቀቱ ባህሪ ምን እንደሆነ ታውቃላችሁ? የኔ የክብር ዕውቀት ነው ይላል። እኔ የተገለጥኩበት እውነት ነው በልባቸው ያለው ይላል። ሁሉን የሚችል ሁሉን የሚገዛው አምላክ ክብሩን ያስተዋወቀበት እውነት በልባችሁ እንዳለ የሚያረጋግጠው ክራይስትን በመንፈሱ በኩል የገለጣችሁልን ነው። ይሄ እውነት በልባችሁ ካለ እግዚአብሔር ይሄ ምንድነው ብትሉት የኔ የክብሬ ዕውቀት ነው ይላል። ሙሴ በአይኑ ለማየት የፈለገው ለእናንተ ግን በልባችሁ የበራው ነው ይላል። እሱ ምንድነው? ኢየሱስ ክርስቶስ ጌታ ነው። በስጋ የተገለጠ አምላክ ነው። አሁን ደግሞ በመንፈስ በልባችሁ አለ። ይሄ አለ የሚለው የክብሩ ሚስጥር ባለጠግነት ነው ይላል። ሃሌሉያ። ይሄ እንዳለው ሰው እንድትኖሩ ይፈልጋል እግዚአብሔር። አውቃለሁ እንድትሉ ብዙ እዚህ ዓለም ላይ ፕሮፌሽናሎች አሉ፣ ብዙ ዕውቀት ያላቸው ሰዎች አሉ። የእግዚአብሔር ግን የክብር ዕውቀት በትእዛዝ ቃል በመንፈስ በሰው ልቦች ውስጥ የሚበራ ነው። ሲመጣ ማንም አይወስድባችሁም። ወደ እረፍት የሚወስዳችሁ፣ ወደ እምነት የሚወስዳችሁ፣ ወደ መረጋጋት፣ ወደ ጥልቅ ከእግዚአብሔር ጋር ወዳለ ደስታ የሚወስዳችሁ እሱ ብቻ ነው። አሜን ነው ወይ? ፈጽሞ ሰው በዚህ የዕውቀት ባለጠግነት፣ በዚህ የሚስጥር ክብር ባለጠግነት፣ በዚህ የእግዚአብሔር የክብር ዕውቀት ውስጥ ነፍሱ ሳቹሬት ካልሆነች በስተቀረ ስሙኝ፣ በመንፈሳዊ ነገር መሳቅ አይችልም። በመንፈሳዊ ነገር ማረፍ አይችልም። እግዚአብሔር ስለኛ ማውራትም አይፈልግም። አልቲሜትሊ ይሆንልሃል እንዴ ታረጋ አይደለም፣ ጉዳዩ አይደለም። እግረ መንገድ ነው የሚያደርገው። ከነገራችሁ ግን ኢየሱስን የክብሩን ዕውቀት ነግሯችኋል። በእግሮቻችንን ቆምና አንድ ነገር እንጸልያለን። ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን